መዝሙረ ዳዊት መዝሙር 105 ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ። የእግዚአብሔርን ኃይል ማን ይናገራል? ምስጋናውንስ ሁሉ ይሰማ ዘንድ ማን ያደርጋል? ፍርድን የሚጠብቁ ጽድቅንም ሁል ጊዜ የሚያደርጉ ብፁዓን ናቸው። አቤቱ ሕዝብህን በይቅርታ አስበን፣ በማዳንህም ይቅር በለን። የመረጥካቸውን በጎነት እናይ ዘንድ በሕዝብህም ደስታ ደስ ይለን ዘንድ ከርስትህም ጋር እንከብር ዘንድ። ከአባቶቻችን ጋር ኃጢአት ሠራን፣ አመፅንም በደልንም። አባቶቻችን በግብፅ ሀገር ሳሉ ታምራትህን አላስተዋሉም፣ የምሕረትህንም ብዛት አላሰቡም። በኤርትራ ባሕር ባለፉ ጊዜ አስመረሩህ። ኃይሉን ያሳያቸው ዘንድ ስለ ስሙ አዳናቸው። የኤርትራንም ባሕር ገሠጻት፣ ደረቀችም፣ እንደ ምድረ በዳ በጥልቅ መራቸው። ከጠላቶቻቸውም እጅ አዳናቸው፣ ከጠላቶቻቸውም እጅ ተቤዣቸው። ያሳደዷቸውንም ውሃ ደፈናቸው፣ ከእነርሱም አንድስ እንኳን አልቀረም። ያንን ጊዜም በቃሉ አመኑ፣ በምስጋናውም አመሰገኑት። ፈጥነውም ሥራውን ረሱ፣ በምክሩም አልጸኑም። በምድረ በዳ ምኞትን ተመኙ፣ በበረሃም እግዚአብሔርን አሳዘኑት። የለመኑትንም ሰጣቸው፣ ለነፍሳቸውም ጥጋብን ላከ። ሙሴንም እግዚአብሔር የቀደሰውን አሮንንም በሰፈር አስቆጣቸው። ምድር ተከፈተች፣ ዳታንንም ዋጠችው፣ የአቤሮንንም ወገን ደፈነች። በማኅበራቸው እሳት ነደደች፣ ነበልባልም ኀጣንን አቃጠላቸው። በኮሬብም ጥጃ ሠሩ፣ ቀልጦ ለተሠራ ምስልም ሰገዱ። ሳርንም በሚበላ በበሬ ምሳሌ ክብራቸውን ለወጡ። ያዳናቸውን እግዚአብሔርን ረሱ። ታላቅ ነገርንም በግብፅ ድንቅንም በካም ምድር ግሩም ነገርንም በኤርትራ ባሕር ያደረገውን እንዳያጠፋቸው የቁጣውን መቅሰፍት ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ባጠፋቸውም ነበር አለ። የተወደደችውን ምድር ናቁ፣ በቃሉም አልታመኑም። በድንኳኖቻቸውም ውስጥ አንጎራጎሩ፣ የእግዚአብሔርንም ቃል አልሰሙም። እጁንም አነሳባቸው፣ በምድረ በዳ ይጥላቸው ዘንድ ዘራቸውንም በአሕዛብ መካከል ሊጥል ዘንድ በየሀገሩም ይበትናቸው ዘንድ። በብኤል ፌጎርም አለቁ፣ የሞተ መሥዋዕትንም በሉ። በሥራቸውም አነሳሱት፣ ቸነፈርም በላያቸው በዛ። ፊንሐስም ተነስቶ አዳናቸው፣ ቸነፈሩም ተወ። ያም እስከ ዘለዓለም ለልጅ ልጅ ጽድቅ ሆኖ ተቆጠረለት። በክርክር ውሃ ዘንድም አስቆጡት፣ ስለ እነርሱም ሙሴ ተበሳጨ፣ መንፈሱን አስመርረዋታልና። በከንፈሮቹም አዘዘ፣ እግዚአብሔርም እንዳላቸው አሕዛብን አላጠፉም። ከአሕዛብ ጋር ተደባለቁ፣ ሥራቸውንም ተማሩ። ለጣዖቶቻቸውም ተገዙ፣ በደልም ሆነባቸው። ወንዶች ልጆቻቸውንና ሴቶች ልጆቻቸውን ለአጋንንት ሰዉ፣ ንጹሕ ደምንም አፈሰሱ። የወንዶች ልጆቻቸውንና የሴቶች ልጆቻቸውን ደም ለከነዓን ጣዖቶች ሰዉ። ምድርም በደም ታለለች፣ በሥራቸውም ረከሰች፣ በጣዖቶቻቸውም አመነዘሩ። እግዚአብሔርም በሕዝቡ ላይ ቁጣን ተቆጣ፣ ርስቱንም ተጸየፈ። በጠላቶቻቸውም እጅ አሳልፎ ሰጣቸው። የሚጠሏቸውም ገዟቸው፣ ጠላቶቻቸውም አሰቃዩአቸው። ከእጃቸውም በታች ተዋረዱ። ብዙ ጊዜ አዳናቸው፣ እነርሱ ግን በምክራቸው አስመረሩት፣ በኃጢአታቸውም መከራ ተቀበሉ። እንደ ተጨነቁም ተመለከታቸው፣ ጸሎታቸውንም ሰማ። ለእነርሱም ኪዳኑን አሰበ፣ እንደ ምሕረቱም ብዛት አዘነላቸው። በማረኳቸውም ሁሉ ፊት ይቅርታን ሰጣቸው። አምላካችን እግዚአብሔር ሆይ አድነን፣ ቅዱስ ስምህንም እናመሰግን ዘንድ በምስጋናህም እንመካ ዘንድ ከአሕዛብ መካከል ሰብስበን። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይመስገን። ሕዝቡም ሁሉ ይሁን ይሁን ይበል።